የብዙዎቹ ከዚህ ሶሻል ሚዲያ ላይ የጠፉ ሁሉ አሉ። እኔ እንደ አንድ ወንድማችሁ አንድ ነገር ልል እፈልጋለሁ። ሶሻል ሚዲያ ላይ ህይወት ባስመሰርቱ እመርጣለሁ። ምሳሌ ባባ ህይወት አለው። እሱ ሶሻል ሚዲያ ይጠቀማል፣ እሱ አትጠቀምም። አንዳችን ምንፈልግ ከሆነ አንዳችን የሆነን ነገር ሰብር ማድረግ አለብን። ይኸውልህ ምን ላሳይ እፈልጋለሁ መሰለህ፣ አንድ ነገር ልል እፈልጋለሁ። ሁለቱንም አገናኝተህ ብታወራ መሀል ላይ ግድንግድ የሆነ ሰው ቁጭ ብሏል። ወይ እሱን የሚፈልግ ወይ እሷን የሚፈልግ። እርጌጤን አስገባው እርጌጤን። እሺ እህቴ አንዴ እና እዚህ ሶሻል ሚዲያ ላይ ያለን እኛ ዳቢሉሶች ህብረት ያለን የእነዚህን ልጆች ፍቅር የእነዚህን ልጆች አንድነት በተአምር አንፈልግም። አንተ አሁን እያወያየክ አይደለ? ጥላቻን ሙሉ ልጁን ሰቅሎ የሚረግጣለ፣ እሷን ሰቅሎ የሚረግጣለ። አንድ ላይ እንዲሆኑ አረ እሱ አይገባሽም፣ እሱ እኮ እንዲህ ነው። እኚህ ልጆች ይፋቀራሉ። በልጅነታቸው ፍቅርን እየጎበኙ ያሉ ልጆች ናቸው። ከጎናቸው ልንሆን ነው የሚገባው። እውነት እኔ እዚህ ቤት ላይ መጥተው እርቅ ራሱ ቢፈጠርና አንድ ላይ ቢሆኑ ነው ደስ የሚለኝ። የሚሰሩ የሚለወጡ ገና ልጆች እኮ ናቸው። ባባ በእኔና በአንተ ቤት እንኳን በትዳር ህይወት አይደለም በፍቅር ብዙ ጸባ እናነሳም እንዴ? እንጋጫለን እኮ አለመስማማት አለ። እዛ መሀል ላይ ግን ያልተቀጣጠለውን እሳት እያቀጣጠለ የምናራግበው እኛ ነን። ያላሉትን አለም ብለን እየፈጠርን ማለት ነው። ስለዚህ እኔ ደቂቃ ላለመያዝ በማል አወራለሁ። እኚህ ልጆች መታረቅ አለባቸው፣ ወደ ፍቅራቸው መመለስ አለባቸው። መርዝ የምትረጩ ሰዎች ጾምም እንደመሆኑ ኮንትሮል ምን አለ መሰለህ፣ አሁን እሱ ምን አለ፣ አሁን ሰው ነው እንደተፋቀሩ የሚያውቀው እንጂ እሱ ምንድን ነው ያለው? እኔና እሷ ምንም አይነት ፍቅር ግንኙነት የለንም ማርያምን ብለው ይሄው ቮይስ እኮ እያዳመጠ። ትክክል ነህ። ያ ደግሞ ከሁለቱ ፍቅር ካሌለ ነገም ችግር ነው ይዞ የሚመጣው እንጂ ምንም አይፈይድም። እኔ ምንድን ነው የምፈልገው፣ ሰዎች በእንደዚህ አይነት ነገር አይሸወዱ። አብሶ ሴቶች ላይቭ ላይ ሲቀመጡ በህዝቡ ምክንያት ህዝቡ እናንተ ታምራላችሁ፣ ቆንጆ ናችሁ፣ አብራችሁ ኑሩ፣ ተጋቡ፣ ስታምሩ ምናምን በሚል አይነት ተልካሻ ኮሜንት ሰው እየተታለለ ሴቶች እየተታለሉ ይሄዳሉ። እውነት ይመስላችኋል? ሚዲያ ላይ ያለው ነገር እውነት ይመስላል። ከዛ በኋላ ትገናኛለህ ወይ እግር ትከፋፈታለህ፣ ትገጣጠማለህ። ማርገዝም በሽታም እኮ ይኖራል። ትክክል ነህ። እችን ብዬ ግን ሚዩት ላደርግልህ። እኔ ወንድ ስለሆንኩ ነው የምልህ። እኔ ስናደድ የወለድኩትንም ልጅ እክዳለሁ። ገባ? ንዴት በጣም ብዙ ነገር ያደርጋል። ወንድ ስሜታዊ ነው። ወንድ ስለሆንኩ ነው የምናገረው። እኔ ከአንዱ ወገን ታሳዝናለች ሴት ልጅ። ግን ወንድ ልጅ ስሜታዊ ከሆነ የምሬን በሰርግ ያገባትን ሚስቱን ይክዳል አደባባይ ላይ። ቤተ ክርስቲያን ቆሞ ሁሉ ሊምል ይችላል። በጣም እልህኛ ነው እና ሌላውም ሀሳብ ይስጥበት። እኔ ያልያዝ እርገጤ ሰላም ነው። እንኳን ደህና መጣሁ ብራዘር። ወይ ሰላም፣ እንዴት ናችሁ? አማን ናችሁ? እንዴት ናችሁ ብያለሁ። አጀንዳችሁ ብዙም ገና ስገባ ነው ያየኋችሁና በነገራችን ላይ ሜሪ እህቴ ናት፣ አብሮ አደጌ ናት። ያው ማለት እኔ እንኳን በሰው ህይወት መግባት ብዙም ደስ አይለኝም። ማለት የሆነ ነገር ሳትይዝ መግባት አያስፈልግም። ሜሪ ማለች? ሜሪ ማለት እናንተ ግምጃ የምትሏት ማለት ነው። ራሷ ልጅ ሜሪ ነው ስሟ። ሜሪ ነፍጠኛዋ ናት። እና በዚህ አጋጣሚ ልናገር የምፈልገው ትናንትና የልጁን ሪከርድ ሰምቼ በጣም አዝኛለሁ። እሱ ደግሞ አሁን የምትለው አንተ ያልከው ማለት ነው። ለምን እንደታውቃለህ? አንተ ሰው ሆነህ ተሰው ተፈጥረህ ይቺ 20 ዓመት እንኳን ሞላት ልጅ ናት፣ 19 ዓመት ልጅ ናት ሜሪ ማለት ነው። እና በዚህ በሰው ህይወት ላይ እህት አለ፣ እናት አለ፣ ሴት ልጅ ተሴት የተወለድክ ሰው ነህ። ገባህ? እና እንደዚህ በሰው ልጅ ላይ በሰው ህይወት ላይ ድራማ መጫወት በጣም ነው የሚያሳፍረው፣ የሚያሳዝነው። ብዙ ነገር እየሰራች ካለችበት ሀገር ላይ 1 ወር ባልሞላው ጊዜ ውስጥ ጀንጅኖ በዛ ልክ ስንት ተብሎ ወደ አዲስ አበባ እንደሄደች እናውቃለን አይደል? ሴት ልጅ ናት እንግዲህ ፍቅር አታሏታል፣ እውነት ነው ብላ ሄዳለች። ከሱ ጋር የሰማነው ግን እግዚአብሔርን እኔና እሷ ፍቅር የለንም ብሎ ሲብል ነበር፣ በሚያሳዝን ሁኔታ ማለት ነው። ችግር የለውም እሱ በዚህ ልክ መማለም አይጠበቅበትም። አንድ ሰው እምነቱን ከበላ ተካዲ ተሸሽ የፈለገ
ልሙት ልጥፋ ብሎ ይምላል መሀላ ያው ደረት ያሰፋልና ልጅቱ እንዳይሆን አድርገዋለች ከመጀመሪያም። ግን ደግሞ ተወደደም ተጠላም የእሱም አጃባሪዎች አሉ የተጣሉ እያስመሰሉ እናስታርቅ ሲሉ የነበሩ ሰከርኩ ብሎ እኔ እውነት ነው የምነግራችሁ የዛሬ ሳምንት አካባቢ አሹ የሚባለው ሊታቁታላችሁ ሰከርኩ ብሎ በሰከረ ሙድ የሰደባትን ስድብ ሳታወጣ ቀሩ ማንርከርድ በሰከረ ሙድ ሳይሆን እሱ ግን ተልኮ ይዞ እንደሰደባት እኔ መረጃው አለኝ እርግጠኝነት ማለት ነው። እንደዚህ አድርጎ ቁምስቅሏን አሳጥቶ የሰደባት የቦቼ ጓደኛ ነው ጓደኛው ማለት ነው። ሰካራም ነፍሱን አይሰጥም ምንም ቢሆን በዛ ልክ አይሰርም። የጓደኛው ሚስት ምንስ ድፍረት ኑሮት ነው ታደርገዋለህ አንተ የጓደኛ ሚስት የጃፒን ሚስት የጆከር ሚስት ሰርባል እንደዘርክ ብትሰክር ሳታደርገው ምንድነው ይሄ ድራማ ነው። ስትገባ አዲስ አበባ ስትገባ ከአየር መንገድ አሞራ ሆኖ የተቀበሏት አይተናል እኮ አሞራ እንደዚህ አይደል እንዴ አበባው ሳይቀር ምኑ ሳይቀር ምንድነው የሆነ ጨላ ነገር አላት ምናምን ብለው ወው እንትን ሊያደርጉ ነው። ግን ልጅቱ ደግሞ ጊፍት ትቀበላለች ጌም ትጫወታለች ለሰው ነው የምትሰጠው እንደዚህ ገና ስለሆነች ነው ገባ ሳንቲም የሚባል እጇ ላይ ያለዘችው ጊፍት ይሰጣታል ማንም ሰው ለሰው ነው የምትሰጠው። እነሱ ግን ሀብታም መስላችኋለች በኤ ድራማ ደግሞ ማንም የምናውቀው ነው። እና በዛ ልክ እነሱ አፈፍ አድርገው እሷን ሞጠጥ አድርገው ሊጥሩ ነበር ግን አልተሳካላቸውም። ድራማቸው አልሳካ ሲል ዛሬ በዚህ ልክ መጥተው እሷን ልክ እንደተበላ ቁብ ወይንም ደግሞ እንደተጠቀምከው ኮንዶም ጣል አድርጎ እሷን እግዚአብሔር እና ያላቃት ደንቆሮ ነው። ሲጀመር ልጁ የመጨረሻ መሀይም ደንቆሮ ነው ገባ። በእርግጠኝነት እኔ እሄድበታለሁ ገና በጣም ነው የሚሄድበት። እሷ እስኪ ራሷን ተስተካክል ብዬ እኔ ከምንም በላይ የምሄድበት አጀንዳ ነው። ሰው በማይመለከተው እኮ አጀንዳ አንጥፎ እኮ ሰዎችን ሲያሰቃይ ይውላል 24 ሰዓት እየለጠፈ ፎቶ አይደል። እኔ ደግሞ እህቴ ናት ቦቴ የሚባል ጉድፈቻ በጣም ነው የሚሄድበት ወደደም ጠላም ማለት ነው። ያለ ሰው የተፈጠረች መስሎት ሊሆን ይችላል ድራማ የሚሰራባት። እሷ ደግሞ ብዙ መናገር የምፈልገው አለ። አሁን ግን መናገር የማትፈልግበት ታይም ላይ ናት። ለምን ብትል ያጠፋችው ጥፋት እንደ ሰዓት ነው የሚፈጃት። ከዚህ ተነስታ ሄደችው እዛ ሄዳ የደረሰባት አሁንም ደግሞ እዛ ጋር ምን እንደሚደርስባት ስለማታውቅ ጥጥጥ አድርጋ ዝም በሉ ነው የምትለው እኮ አሁን እኛ እኮ ስንናገር ዝም በሉ አይገባችሁም ነው የምትለው። እንደውም ተቆጥታ ማለት ነው። ለምን እንድታወራ አትፈልግም። በአሁኑ ሰዓት ሴት ልጅን በዚህ ልክ ድራማ መስራት ምን አስፈለገ? አላየንም እንዴ ቲክታክ ላይ እያለች ሚዲያ ላይ እያለች እንዴት እንደሚሆን እንቅልፍ የለኝም ሞትኩልሽ ታነኩልሽ ሲል የሚያደርጅ እኮ ነው እየደወለ 24 ሰዓት ላይቭ ላይ እኮ መጥቶ ሚሱካይ ሀቢቢ ማይድጉድጉ ማይትርታይ ምናምን ጅንጃንካ ነገር ሲል የነበረ ደንቆሮ ዛሬ እሱ ብሎ አራዳ እልም ያለ ሰገጤ ጉድፈቻ በረንዳ ዳሪ ነው ለኔ ማለት ነው። ግን እንደው ቴንኪው አመሰግናለሁ ብራዘር አንተና እኔ ብዙ ባንተዋወቅም ይሄን አጀንዳ እንደሚዘም መምጣት ቴንኪው። ግን ልጅቱ እህታችን ናት ዛሬም ነገም ቦቼ ከሱ የበለጠ አቅም ይኖረናል። እኛ ክፍታፍ ነኝ እኔ በነገራችን ላይ ክፍታፍ ነኝ። ምን ያክል እንደማሳድደው አሳየዋለሁ። አመሰግናለሁ። እሺ እርግጥ በጣም ነው የምናመሰግነው። እኛ አንዳንድ ሀሳቦች መስጠት ይችላላችሁ። እኔ ምንድነው እንደዚህ አይነት ነገሮች ሴቶችን እንዳያታል አብሶ ታዋቂ ነን ብለው የሚያስቡ ላይቭ ላይ ሲቀመጡ ብዙ ሰዎች የሚያቸው በሚያደርጉት ነገር ኢትዮጵያም ህዝብ በሚጽፈው ኮሜንት ሰዎች እየታለ እየተናገርኩ ያለው ለእሷም እኔ